ሰላም ጤና ይስጥልን እንደምን አላችሁ? የዛሬ ሰበር ዜናዎችን ይዤላችሁ መጥቻለሁ። አዲስ ግሎባልስ ኒውስን የተለያዩና አዳዲስ በርከት ያሉ ሰበር ዜናዎችን ለማግኘት ቻናላችንን የደውል ምልክቷን በመጫን ሰብስክራይብ እንዲሁም ቪዲዮአችንን ላይክ፣ ሼር በማድረግ አስተያየታችሁን በኮሜንት ቦክስ አስቀምጡልን እንላለን። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ የሚደርሰው ፕሬዝዳንት ዶናልድ ጄ ትራምፕ አሁን ማምሻውን የተለመደ ዛቻቸውን ዝተዋል። ይኸውም ለጦሬ ትዕዛዝ ሰጥቻለሁ፣ ከአሁኗ ደቂቃ ጀምሮ በሆርሙዝ የባህር ወሽመጥ አካባቢ የሚታዩ የኢራን ፈንጂ አጥማጅ መርከቦችና በሌሎችም ላይ ጥቃት እንዲከፍቱ አዝዣለሁ ሲሉ ገልጸዋል። መርከቧን ብቻ ሳይሆን የምታዩት በመርከቧ ላይ ያሉትንም ሁሉ ገደሏቸው ሲሉ በኢራን መርከቦች ላይ የተለመደ ዛቻቸውን መስጠታቸውን ገልጸዋል። በሌላ በኩል ኢራን በይፋ ለሁለት ተከፍላለችን በማለት ይህ መሪዎችን ለሁለት መከፈል የሚያመለክትም ዜና አውጥተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህንንም ተከትሎ የራሳቸው የአሜሪካ የሆነው ኒውዮርክ ታይምስ ጋዜጣም በኢራን መሪዎች መካከል ከፍተኛ መካከል አለ ሲል አስገራሚ ዘገባ ይዞ ወጥቷል። ነገር ግን ኢራን ላይ ምንም አይነት መከፋፈል የሚያሳይ ምልክት እስካሁን አልታየም ተብሏል። በሌላ በኩል ኢራን ከባድ ማስጠንቀቂያ ሰጥታለች። በተለይም በቀጠናው ለሚገኙ ሀገራት ጦርነቱ ሊጀምር እየተቃረበ ነው ያለችው ኢራን ማንኛውም ጦርነት ቢከፈት ልክ ከዚህ ቀደሙ የአሜሪካ ጦር ቤዝ ሰጥታችሁ ከናንተ ጋር እየተነሱ አሜሪካና እስራኤል የሚያጠቁኝ ከሆነ የመካከለኛው ምስራቅ ሀገራት ውስጥ ከባድ ጠባሳ የሚያሳርፍ ጥቃት ነው የሚሰነዘርባችሁ ብላለች። ኢራን ይህንኑ ጉዳይ በተባበሩት መንግስታት ድርጅትም አቅርባለች። እነዚህና ሌሎችንም በርከት ያሉ ዘገባዎችን በዝርዝር ማስደምጣችሁ ይሆናል። በቅድሚያም በመካከለኛው ምስራቅ ያለው ውጥረት የተባባሰ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን አመሻሹን ባወጡት አጭር መግለጫ እንዳስታወቁት እንደተለመደው በዛቻቸው ለባህር ኃይል አባላትም ትዕዛዝን ሰጥቻለሁ፣ ከአሁን ደቂቃ ጀምሮ ፈንጂ ለማጥመድም ይሁን ለሌላ ዓላማ በሆርሙዝ አካባቢ የሚታዩ የኢራን መርከቦች እንዲተኮሱና እንዲመቷቸው አባላቶቹንም እንዲገሉ አዝዣለሁ የሚል ዛቻ ዶናልድ ጄ ትራምፕ ተናግረዋል። እንዲሁም በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ኢራን መሪዋ ማን እንደሆነ እንኳን ለማወቅ እጅግ በጣም ተቸግራለች። በጦር ሜዳ ክፉኛ እየተሸነፉ ባሉት አክራሪ ኃይሎችና በለዘብተኞቹ መካከል ከፍተኛ የሆነ የእርስ በርስ ሽኩቻ በኢራን ውስጥ ነግሷል ብለዋል። ስለ ሆርሙዝ ባህረ ሰላጤ ሲናገሩም በሆርሙዝ ባህረ ሰላጤው ላይ አሁን ሙሉ ቁጥጥር አለኝ። ያለ አሜሪካ የባህር ኃይል ፍቃድ የትኛውን መርከብ መውጣትም ሆነ መግባት እንዳይችል አድርገናል። ኢራን ስምምነት እስክታደርግና የሰጠናትን ውል እስክትፈርም ድረስ ባህረ ሰላጤው ጥብቅ ተደርጎ ተዘግቷል በማለት አስጠንቅቀዋል። በተጨማሪም ፕሬዝዳንቱ በሆርሙዝ ባህረ ሰላጤ ውሃ ውስጥ ፈንጂ ለማጥመድም ሆነ ለየትኛውም ዓላማ የሚንቀሳቀስ የኢራን ጀልባ ካያችሁ ተኩሱና ጀልባውን አስምጡት፣ እንዲሁም በመርከቧ ላይ ያሉትን ሁሉ ግደሏቸው ሲሉ ለአሜሪካ የባህር ኃይል ትዕዛዝ መስጠታቸውን ገልጸዋል። ምንም አይነት ማመንታት ሊኖር አይገባም፣ ፈጽሞ ይቅርታም እንዳታደርጉ ብለዋል። ይህ የትራምፕ መግለጫ የመጣው በኢራን ውስጥ ካለው የስልጣን ክፍተት ጋር የሚገጣጠም ነው ሲል ኒውዮርክ ታይምስ ዛሬ አመሻሹን ባወጣው ሰፊ ዘገባ ላይ ገልጿል። አዲሱ የኢራን ጠቅላይ መሪ ሙጅተባ ካሚኒ አባታቸው አያቶላ አሊ ካሚኒ የነበራቸውን አይነት የተማከለ ስልጣን እያካሄዱ እንዳልሆነና ስልጣኑ ወደ አብዮታዊ ዘብ ከፍተኛ አዛዦች እየተሸጋገረ መሆኑን ግምታዊ ዘገባቸውን አመላክቷል። ወጣቱ ካሚኒ አባታቸው ከተገደሉ በኋላ ስልጣን ከያዙበት ጊዜ አንስቶ በአደባባይ ፈጽሞ ያልታዩ ሲሆን ሀገሪቱን በድብቅ እያስተዳደሩ ያሉት በቦርድ ዳይሬክተር በሚመስል መልኩ እንደሆነ ተናግረዋል። በጦር ጉዳቱ ምክንያት ተደብቀው እንደሚገኙና ግንኙነታቸው በጽሁፍ መልእክት ብቻ እንደሆነም ዘገባው ይገልጻል። ወደ ዲፕሎማሲያዊ መድረክ ስንመለስ ኢራን ጎረቤት የአረብ ሀገራትን አጥብቃ በዛሬው ዕለት ኮንናለች። የኢራን አምባሳደር አሚር ሰኢድ ኢራቫኒ ለተባበሩት መንግስታት በላኩት ደብዳቤ አሜሪካ የአምስት የአረብ ሀገራትን አየር ክልል በመጠቀም በኢራን ላይ ጥቃት ማድረሷን ተቃውመዋል። ኢራን አክላም የኳታር፣ የኩዌት፣ የባህሬንና የዩናይትድ አረብ ኤሚሬትስ እና የሳውዲ አረቢያ መንግስታትን ግዛታቸውን ለአሜሪካና እስራኤል ጥቃት መጠቀሚያ ማድረጋቸውን በአስቸኳይ እንዲያቆሙ፣ ይህ ካልሆነ ግን ኢራን ራሷን ለመከላከል ስትል እነዚህ ሀገራት ላይ
ከዚህ ቀደም በፊት እንደነበረው ጥቃት መሰንዘሯን እንደማታቆም ገልጻለች። በተያያዘ ዜና የእንግሊዝና የፈረንሳይ መከላከያ ሚኒስትሮች የሆርሙዝ ባህረ ሰላጤን ዳግም ለማስከፈት ወታደራዊ ዕቅድ እያወጡ መሆኑን ገልጸዋል። በሌላ በኩል የአሜሪካው የቀድሞ ዲፕሎማት ዴቪድ ሳተርፊልድ ኢራን የጦርነት ጫናን የመቋቋም አቅሟ ከአሜሪካ የተሻለ ሊሆን ይችላል ሲሉ አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጦርነቱን ለመቋጨት ምንም አይነት የሚያጣድፈኝ ነገር የለም ብለዋል። ከትራምፕ ፍላጎቶች አንዱ ኢራን ያበለጸገችውን ዩራኒየም ለአሜሪካ አሳልፋ መስጠት አለባት የሚል እንደሆነም የዋይት ሃውስ ቃል አቀባይ ገልጸዋል። ኢራን በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ መሰብሰብ መጀመሯን አስታውቃለች። የመጀመሪያው ገንዘብ ክፍያ ወደ ሀገሪቱ ማዕከላዊ ባንክ መግባቱን የኢራን ፓርላማ ምክትል አፈ ጉባኤ ገልጸዋል። ትራምፕ ግን መርከቦቹ ለኢራን እንዳይከፍሉ አስጠንቅቀዋል። በተያያዘ ዜና የአሜሪካ የባህር ኃይል ኃላፊ ጆን ፊላን ከኃላፊነታቸው መነሳታቸውን ፔንታጎን አስታውቋል። ፊላን ከትራምፕ ጋር ቅርበት ያላቸውና ከፍተኛ የገንዘብ ድጋፍ ያደረጉ ቢሆኑም በመካከለኛው ሚኒስትሩ ፔት ሄግሴት ትዕዛዝ መሰረት መነሳታቸው ተገልጿል። ለዛሬ የነበሩን ሰበር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም ቆዩላለሁ።